ጠቋርና ዳልሞቴ ዳልሞቴ ቢጠቋር እሺ አንተስ ጠቋር ከናት ከየት ከናት የታለች ይውዝ አብረን የተወለዱ ከዛሬ 20 ምናምን ዓመት አካባቢ ሰይጣን ይወለዳል ብሎ ስል ይስቁብኝ ነበር። ብዙ ሰው ነው የሚስቅብኝ። ምን ያሾፋል ይላሉ። አንዳንዶቹም ተረት ይተርቱብኛል። ግንዛቤያችን በጣም ተለያይቷል፣ ተራርቋል። አረ ይወለዳል ተውስል እንዴ አብደሃል እንደ ይሉኛል እኮ። ምክንያቱም በመጽሐፍ ቅዱስ የት ነው የሚወለደው ብዬ እኔ ማጥናት ጀመርኩ። ሳጠና ዘፍጥረት ምዕራፍ 35 ላይ ቢንኦኒ ተወለደ። እናትየዋ ጣዖት ሰርቃ በነበረ ጊዜ የተወለደው ልጅ ብንያምን ብቻ ማጥናት ጀመርኩ። የብንያም ነገድ እስከ መጨረሻው ድረስ ከመንፈስ ጋር ነው የተወለደው። የብንያም ነገድ ጳውሎስ ራሱ የብንያም ነገድ ነው። ስለዚህ ከኔ እንዲወጣልኝ 3 ጊዜ ጸለይኩ አለ ጳውሎስ ራሱ። ሙት እያነሳ ድውይ እየፈወሰ እንዲወጣለት ከሱ ይፈልጋል። በኋላ አልወጣም። ጸጋዬ ይበቃሃል አለው ጌታ። ምክንያቱም የእድሜ የዘር መንፈስ ነው፣ ዘር ሆኗል። ግን በክርስቶስ ስለተቀደሰ ምንም ማድረግ አልቻለም። ስለዚህ መንፈሱ እያለ እንኳ ክርስቲያኖች ነን፣ ይቻላል ማለት ነው። ጳውሎስ እንዳለበት ማለት ነው። የሚሰማ የለም፣ ዝም ብሎ ነው መለፍለፍ እኮ። ሲወጣ ይሳደባል እንዴ ያለው የሚሰማ የለም። ልክ ነው ትላለህ። የሚሰማ የለም። ሰምቶ ጆሮ አለው አይደል? ሲወጣ ሌላ ነገር ነው የሚያወራው። ያው ክፉና አንተ እኮ ነህ። ስራችን አይደለም እየታወቀ አይደለም። ሰውን ሁሉ በላኸው። የተኛ ህዝብ እንዴት ይነቃል? ስንት ዓመት ተኝቷል? ከደርግ ጀምሮ በኃይለሥላሴ ጀምሮ ስትናገር ታስተምር የለ ብዙ ጊዜ። የተኛ ህዝብ እንዴት ብሎ ይነቃል? ከዚህ ውስጥ እኮ አሁን ጥቂት ህዝብ ነው ያለው። እናት ልጅ እንግዲህ እሱም ልጅ ደግሞ ካለው ወደዛ ሊወርድ ነው ማለት ነው። ሰንሰለቱን እንዲህ የሚጠብቅ ነው መንፈስ። እንዴት ነው አብረን የምትወለደው? በቃ አብረን እንወለዳለን። ዘር አይደለም ዘር ተገብረን ምን ብለን እንወለዳለን። ተቃጥሎ ነው ቤት ውስጥ ተቃጠለ፣ አልቻለም። ይገርፍም መቁጠሪያ ዝም ብሎ ነው የሚንቀጠቀጠው። እኛ ግን ስርዓት ይዘናል። ተቀጥቀጠን ተገርፈን ስርዓት ይዘን ልክ አግብቶናል። ልክ ገባች። እዚህ እንደማንኛውም ተራ ሰው መስለን ነው የቆምነው። እዚህ ተራ መስለን እንቀጠቀጥማ። ለምን ስርዓት ያዙ ብሎናል፣ ገርፎናል፣ ስርዓት ይዘናል። በቃ ስለዚህ ሰው ሆናችሁ። እኛ ሰው መስለን ነው የምንታየው አይደለም። በቃ ሄዱ ግብዛ። ለምሳሌ አንዳንድ ሰዎች ማርያምን በጣም የሚወዷት ከሆነ የዓመቱ ማርያም ቀን ችግር የሚገጥማቸው ያደርግና ማርያምን ከማርያም ጋር ያጣላቸዋል። አንቺም ለገብርኤል የተሰጠሽ ስለሆንሽ የገብርኤል ቀን ሲመጣ ያ ከእጁ ያመለጥሽው መንፈስ እያጨናገፈ እናትሽን ጽንስ እያጨናገፈም ሆነ ሲወለዱ እያነቀ የሚወስዳቸውን ልጆች እንደወሰደው አንቺን እንዲወስድ የሚፈልገው መንፈስ ስለተቀማ ስለተናደደ ይከተልሻል። አሁንም ሊያጠፋሽ ማለት ነው። ልጆችሽንም የሚወስደው ለዛ ነው። ስለዚህ አሁንም አንቺ የገብርኤል እንደሆንሽ ሁሉ ልጅሽንም ለገብርኤል ማስረከብ አለብሽ። ጽንሱን ለገብርኤል አስረክብ። ልክ ነው መምህር። አሁን እንትንም የወለድኩትም አሁን በገብርኤል ቀን ነው። ገበሬ ስራ ቀንቼ ነው። 2 ጥማድ ያለው እንዳክሱስ ያርሳል ልጁ። ተንኮል ምቀኝነት አያውቅም። 4 ሰዓት ይሰራል ልጁ ምንም አያውቅም። እሺ አነጋገር ታዲያ ቀደሙብኝ ወንድሞቹ አግኝቼ ነበር። በውሉ በምኑ ገባ? ሳርስ በእርሻው በስራው ምቀኝነት ይረሳ። ታዲያ ምን ችግር አለ? አግኝቼው ነበር። ታዲያ አመለጠኝ። እሱ ወደዚህ ስመጣ የጉድ በሬውን 4 በሬ ያለው አንደኛው በሬ ውሃ ስጠጣ አሰበርኩበት። ታልኮ ወንድም ነው? አዎ ወንድሜ ነው። ገበሬ ነው? አዎ ገበሬ ነው። ያው እንግዲህ በእርሻው ነው የተመተተበት። ሮብ ዕለት ጠዋት በሬውን ሰበረበት። እግሩን ላይ ሰበረው? አዎ እግሩን ሰበረው እንዳይመጣ ሊያደርገው ማለት ነው። ከዛ ናለው መጣ። በሬው ምን አረክበት? ቀናውት። በሮቹ 1 ጥማድ 1 መልክ ናቸው። 1 ጥማድ 1 መልክ ናቸው። ቀንቼ ነው በቃ ተመተትከው? አዎ ቀንቼ ነው። 2ቱም ነጭ ናቸው። ወንድሙ አረብ ሀገር አለው።
እኔም በለጠኝ ብዬ ነው እንደዚህ ያደረኩ። ልጁ ምቀኝነት አያውቅም። አይ ሽምግልናው አይ ስራው እዳ ሽምግልናው ደግሞ እንዴት ነው? ሽምግልና ሰው ስጣላ ያስታርቃል። እሺ ገንዘብ ብድር ብሰጥ ወለድ አይበላም። ዘር ብሰጥ ከሰው አይወዝም። የሰው ጉልበት አይፈልግም። አይ ልጅ አመለጠኝ። ለቀት ሄደለት ድማው እዳለሁ 3 ጊዜ አንድ በሬ አሰበርኩበት። ወደ ደህንነት ለቃለሁ ብዬ ነበር። እሱ አይደይም። አሁንም ከወንድሞቹ ተገናኝተዋል። አመለጠኝ። የት ሀገር ነው የመጣው? ከየት ሀገር? ጅሩ። ከጅሩ ነው። መተቱም የተሰራው ቤት ነው። ቶግለት 5000 ብር ከፍዬ ያዘረጉበት ገበሬ 5000 ብር። አዎ አይ ገበሬው እዳ እንዴት ነው የሚያርሰው? ውስጥ ያሳየ እዳ ሱሪውን ሰብስቦ የግኖ ይው ከዚህ እንደው አንድ መዳበሪያ ማዶ ያደርሳል። አይ ገበሬ እስቲና ሲነዳስ በሮቹን እንዴት ነው? በሮች ስነዳ እንደዚህ ጎንበስ ብሎ እንደዚህ በቃ እንደዚህ ቀና ሳይል ጎበዝ ገበሬ ነው። አይባልማ። እንዴት አይባልም? አደሙ ወንድሞቹ አግኝቼ ነበር በሁሉ ያገኘ እና በልሽ ድሃ ልታረገው ነበረ ወይስ እንዴት ልታረግ? ድሃ ለማድረግ ከወንድሞቹ አጣልቼ ለመና ይሂድ በሮቹን ከእጁ አውጥቼ ከቤተሰቡ ልጅ አለው ልጥራለህ። እንደዚሁ ነው ያለው። የት አለ ልጁ? እዚሁ ነው ያለው። ልጥራለህ? አዎ ጥራው። ጥራው እዳ የእሱም መሳይ 10 ልጅ ተማረ፣ መኪና ይነዳል፣ ነገ ይቀድማናል ብዬ ነው እንደዚህ የሰራውለት። ልጁም እቤት እንዳይኖር አድርገውታል። ልጁ አሁን መንዲዳ ነው የሚኖረው። ልጁ ራሱ ከቤት እንዳይኖር ተመልከት። ልጁን የዚህ ተከታይ አለ። 6 ልጆች ወንዶች አሉት። ምን እሱ ቀበሌ ከሄደ ዳኝነት ያውቃል ልጁ። 55 ቆርቆሮ ፎቅ ሰራ። እንዴ በለጠኛ እንዴ 55 ቆርቆሮ። አዎ እህል ይሸጣል። ብር ወንድሙ አረብ ሀገር ነው ያለው፣ ይልክለታል። ልጆቹን አስተምሯል። ዳኝነት 24 ዓመት ሰራ። የምን ዳኝነት? ቀበሌ አሳራቂም ነው ዳኛም ነው የቀበሌ። አዎ እሺ። አይ ሽምግልናው ምን እያረከው ነበር እሱ? ልጁን ነው እዳ ልጁን ተውባ ቀልብ ሰርቃለሁ። ያብድ ያለበት ነቁብኝ፣ ወንድሞቹ ነቁብኝ። አስተኛለሁ፣ ከሰው አጣላለሁ። አመለጠኝ ለትንሽ ቀን ለ2 ቀን አመለጠኝ። ይቆጫል እንዴ ታዲያ? እንዴ ለምን አይቆጨኝም እንዴ ልጁን ተመልከት እንጂ ገና በአሁኑ እድሜ ይሄንን ልጅ አግኝቶ እንዴ ለምን አይቆጨኝም? ይቆጨኛል። ይሄ እና ምን ይሁን ታዲያ? ልጁን አስተምሯል። ወንድሞች አሉኝ ይላል። በቃ ቀበሌ ስወር ፈራጅ እሱ ነው። አግኝቼው ነበር አመለጠኝ። ይኸው እንግዲህ ታችኛው መንደርም እንደዚህ ነው። ይኸውልህ እንግዲህ አሁን ማየት ያለብን አሁን ገበሬ መሆኑ ብቻ አይደለም፣ እታችኛው ያለው ህብረተሰብ ክፍልም እንዲህ አይነት ነው። እድላቸው ጠፍቶባቸው የሰው እድል የሚያጠፉ፣ ጊዜ ጨልሞባቸው የሰው ጊዜ የሚያጨልሙ ምቀኞች ተወልደዋል። በጣም ብዙ ምቀኞች። እንግዲህ ገጠሩ እንዲህ ከሆነ ከተማው ደግሞ እንዴት የሚብስ እንደሆነ በዚህ ነው ማወቅ የሚቻለው። በእርሻው ክፍል ውስጥ እንዲህ አይነት ካለ በዚህ በመንደር ውስጥ ደግሞ እንዴት ጉድ እንደሆነ መገንዘብ አያስቸግረንም። ስንት ናችሁ ሰይጣኖች? አሁን 4 ሰይጣን። ምን እያረከው ነው? ታጠጣዋለህ ወይስ ታበሳጨዋለህ? አንተ ከገባሃል በኋላ ባህሪውን እንዴት ለወጥከው? አጠጣለሁ። እኔ ጭራሽ የቀናሁት እርሻ ላይ ነው የቀናሁት። አንደኛው እሱ ነው። አረቄ ስጠጣ ጠጣለሁ፣ አስጠጣለሁ። 3ኛ ሽምግልና ያቃል። እሱን አፉን አሳትቼ እኔ ልግባበት ብዬ እንደዚሁ ነው። በጠንቋይ ነው የተመተተከው? በደብተራ ነው? በጠንቋይ በስንት ብር? በ5000 ብር ብያለሁ። መዘጄ ነው ያዘርኩበት። 5000 ብር ገበሬ ካለው ታዲያ ምን 24 ሰዓት ይሰራል። ስለ 24 ሰዓት ማለት እኮ ሰው ይደክማል። ልጁ አይደክም ሲሰራ። ውቃውን ሲወቃ ልብሱን ቁጭ አድርጎ እንጀራ አይበላም፣ ውሃ አይጠጣም። ደሙን ጠጥቻለሁ። እህል አለው፣ በግ አለው፣ ላም አለው። ቀናት ነዋ። እንዴት ሊሆን 5000 ብር ሳንሰው ነው። እንደውም ባላው ጨምራለሁ ብዬ ነበር። 5000 ብር ጨምሬ። ምን ሲሆን ሲሞት? አዎ ነው አገር ስለቅ እንደዛው ነው ሐሳቤ። የተዋዋላችሁት በ10000 ብር ነው? አዎ ጉድ ነዋ። እንዴ አመለጠኝ።
ለሁለት ቀን አመለጠኝ። ያለው ወንድሙ እንደው እንዴት ያለ ጦንቃይ ነው መሰለኝ እሱ እንዴ አመለጠኝ። አግኝቼው ነበር በውል ምን ልታረገው? ሰው ግደል እስር ቤት አስገባለሁ እያልኩ ልጁ ጸባው ደግሞ ምን መሰለ ስጠጣ ነው ሰው ምን አካ እንጂ ስጋ ብትበላ አይናገርም። ብር ብሰጥ በወለድ ብር ዘር ብሰጥ ለድሃ ይዘራል ይሆናል። ከብት ስሰጥ አይጠይቅም። ከብት ከብቶች አሉ 3 ጥማድ በሬ አሉት 2 ላሞች 20 በግ 4 አህዮች 1 ፈረስ አለ። በአሁኑ እድሜ ማለት ነው። ስንት ልጅ ያስተምራል ብትል 6 ልጅ ያስተምራል በስርዓት። ታዲያ ይሄ ወይኔ አወለጠኝ። እርሻው ስታይ ላሳይህ ሄዳ አትባልማ። ይገርማል። ጨሌ መንፈስም ቤት አለ። አሁን በሮቹ ሲሄዱ ደግሞ እሱ ምን ገበሬ ነው እንዴ? እሱ ራሱ ፈረንጅ ማለት ትችላለህ። እሺ ና በቃ እሺ። አሁን ተዘጋጅ። ጨሌው ሴት አለ። ጨሌ ቤት ነች። የምን ጨሌ ነው ደግሞ? የአያቴ ጨሌ። የአያቱ ጨሌ? አዎ። ትንበርከክ ውጣ ከሰውነት ውስጥ። እሺ ተዘጋጅ። በኢየሱስ ክርስቶስ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ኡራኤል ስም ወደ ሲኦል እንገባለን። በርሶን እንገባለን። ወደ ሰባት እጩ ነው። ማጋን መጣ ነው ወርቀ ጉድ ማን መሹ ነኝ። መሹማ መሹ ንጉሱ ነኝ። መሹ ንጉሱ። የት ነው የምትኖረው? መንዲዳ ነኝ። መንዲዳ? አዎ። ገበሬ ነው? ገበሬ ነኝ። ጥሩ ገበሬ ነው ብለው መተቱብህ በ5000 ብር። አዎ። ወይ ጉድ! እንደ ይገርማል አባ። በርታ። አንተም ደግሞ ጸሎት አታደርስም? ኧረ እሺ አደርሳለሁ። እዛ ቤት ያለውን ጨሌ አውጣ ይዘህ ትመጣለህ። እሺ። ማንበብ ትችላለህ? አዎ እችላለሁ። አማርኛ እችላለሁ። ትንሽ አነባለሁ መጽሐፍ ማለት ነው አይደለ? በቃ ጸሎት መጽሐፍ ግዛ። ዝም ብሎ ማረስ ብቻ ሳይሆን መጸለይም አስፈላጊ ነው። እሺ። መስገድ ጠዋት 21 ማታ 21 ሁል ጊዜ ስገድ። እሺ። እንዳታቋርጥ። እሺ። በል በርታ። እሺ። አንተ ነህ ይዘህ የመጣኸው? አዎ እኔ ነኝ ይዤ የመጣሁት። ኖርዌይ ያለ ወንድማችን ደወለለት። እኔም ማክሰኞ ደወልኩ። አሁን እንዳወራው ነው። በሬውን ሰበረበት። ሊቀር ነበረ። በሬ ምን ሰበረው? በሬ ዝም ብሎ ነው ውሃ ለመጣጣት ሲሄዱ ልጆቹ በሬ ነው የሰበረት አሉኝ። በቃ እንደዚሁ ስብሩ ነው ያገኙት። እንዳትመጣ እኮ ነው። ወደዚህ እንዳትመጣ። ድኛለሁ አባ፣ ድኛለሁ እኮ። አይዞህ በርታ። ድኛለሁ። አረቄ አትጠጣ ታዲያ። እሺ። ድኛለሁ። ጸሎት አድርጉልኝ፣ እናንተም ጸሎት አድርጉልኝ። አይዞህ በርታ። ስንት በሮች አሉ? 4 በሮች አሉ። ጎበዝ ገበሬ ነው? አዎ። ቀርቼ ነበር አባኩ። ትቼ ነበር ግብርናው? አዎ ትቼ ነበር። እሻውን ትተህ ነበር? አሁንም ማርሳለሁ። ኧረ ካልቶም ኧረ ገና አሁን ገዝቼ ነው ማርሰው። እንዴ አዲስ አበባ ነው ለካ የመጣሁት። መንዲዳ መሰለኝ እኮ አባ። እንዴ አዲስ አበባ ነው ለካ። ፎቅ ቤት አለው። እንዴ ኧረ አዲስ አበባ ነው ያለው ለካ። የት ያለ መሰለህ? አሁን መንዲዳ መሰለኝ ቅድም ያለው ያለ መሰለህ? እስቲ በደንብ የአዲስ አበባ ነው ያለው። እሺ። ጨሌውን አውጣ ከዛ ከቤት ይዘህ ነው መምጣት ያለው። ቦረንትቻ እና ጨሌን ማክበር አልወድም። ስራ ብቻ ነው የምወደው። ያው ደግሞ ስራ ወደደ ብለው እኮ አሰሩ በ5000 ብር። ጸሎት አድርጉልኝ። ኃይለ ሚካኤል ነኝ። የስም ክርስትና አረቄ አትጠጣታል። አይንህን ያደክመዋል። እሺ። በደንብ የምትጠጣ ይመስላል አሁን። እርቅ ከእርቁ በደንብ ጠጣለሁ። ሰውም ጋብዛለሁ። 1000 ብር ካሱ ጨርሼ ነው የምገባው። አረቄ? አዎ። በስመ አብ። ስንት ጠርሙስ ነው ማለት ነው? በ1000 ብር ይህንን ሁሉ ሰው ባገኝነ ስጋ ማለት ዳቦም ብኖር አበላለሁ። ችግር የለብኝም። በቃ 1000 ብር ጨርሰህ መግባት። አዎ እንደዛ ነው። እኔ ለሰው በጣም ተንኮል አልሰራም።
ዘር ብሰጥ ወለድ አልበላም፣ ገንዘብ ብሰጥ ወለድ አልበላም። እንደዚሁ ገንዘቤን ነው የምወስደው። ተቸከረው ሰጥተህ ያው ገንዘብህን መለስልህ። እንደዚህ ነው እንጂ ሌላ እኔ ከሰው አትጣላም? አልጣላም። መንፈሱ እኮ እስከ ቅዳሜ ቢቆይ ሰው አስገድለው ነበር አለ እኮ። ጨንቆኛል በጣም በሬን ተሰበረብኝ ጊዜ እንደዛ ነው የተጨነኩት። አሁን ድኛለሁ። አባ ኖሩልኝ፣ ዳንኩ እኮ አሁን። አይዞህ ምስጋናው አቀረብኩ 3 ጊዜ። ምስጋናው አቀረብኩ 3 ጊዜ። አይዞህ በል በርታ። ሄድ በል። አንድ ጊዜ ባለቤቴ ኪሴ ባዶ በነበረበት ጊዜ 50 ሳንቲም ሰጠችኝ። ዘዋይ ነበርና 50 ሳንቲም እሷኑ ከኔ በጣም ያነሰ ሰው እርቦት ዳቦ ራበኝ ሲል እሷኑ ሰጠሁት። ለምን ሰጠህ ብላ እሷ ጮኸችብኝ። ያችኑ 50ዋን እኮ ነው። እሷ ስትሄድ የረገጠችው 10 ብር እኔ አገኘሁ። በየመንገዱ እኮ ያስተምረናል። ያቺ 10 ብር እኮ በዛን ጊዜ ከሳምንት በላይ ተበላበታል። ከሳምንት የዛሬውን አያድርገው አይስማ ዛሬ 10 ብር ይህንን ስናገር 10 ብር ሰምቶ እንዳይቆጣ ነው። አይስማ እና እንግዲህ ተመልከ ረግጣው ሄዳ እኔ አየሁት። ማየት የምንችልበትን አይን የምናገኘው ከላይ ብቻ በጎነታችን ያሳየናል። እዚህ ጋር ምንም አይናቸው ተይዞ ነበረ የሚለውን ነገር አኹዝ አይናዬም ይለዋል በዕብራይስጡ። አይነ ጥላ ማለት ነው። ምን ማለት ነው? አይነ ጥላ ማለት ነው። ይኸው እዚህ እኮ አይናቸው ተይዞ ነበር የሚለው አይነ ጥላ ማለት አይነ ጥላ ይዟቸው ነበረ እንበለው በቃ። ግን ከጌታ ጋር እያሉ አይነ ጥላም አለ እኮ። ስለዚህ ዛሬ ያለነው ትውልዶች አገልጋዮች አይነ ጥላ ቢዘን አያስገርምም። ምክንያቱም ከጌታ ጋር እየሄዱ እሱ ከፊታቸው እያለ አብሯቸው እያለ አይነ ጥላ ከያዛቸው ምን የሚያስገርም ነገር አለ? እንደ አዲስ አበባ ትልልቅ አድባራት እያገለገልን አይደል እንዴ? ያ አድባራት የምናገለግለው ዲሲ ሌላ መልአክ ቦታ ነው። ዲሲ ሚካኤል፣ ዲሲ ገብርኤል፣ ዲሲ ማርያም የሌላ ቦታ ነው። ኢትዮጵያዊ አይደለሁም ምን ያለው ኢትዮጵያዊ አይደለም። አይናቸው ተይዟል እናያለን እያሉ የማያዩ ናቸው። በችግራችሁ ውስጥ መካፈልን ያቃታቸው ሁሉ በእውነት አገልግሎቱ እስከምን ድረስ ነው የምንለውን ነገር ስንፈልግ ጉዳታችን እስኪኖር ድረስ ነው። ጉዳታችን እስኪያጠቃን ድረስ ነው። ያፍራሉ፣ ይሸማቀቃሉ። በእናንተ ችግር እነሱ እዛ ይሸማቀቃሉ። ምንድን ነው የሚያሸማቅቃቸው ብለ አለ ነገር አለ ሚስጥር አለ፣ የተዋሃዳቸው አለ፣ የያዙት አለ። ለምን ይፈራሉ? ችግር አለ። አንዳንዶቹ እኮ ጠጋ ይሉና ኧረ እኔም እኮ ጤነኛ አይደለሁም እንደ ህዝቡ ባልጮህም ለብቻዬ ጮኻለሁ ይሉኛል እኮ። ታዲያ እናንተ በትክክለኛው አቅጣጫ መውጣት ካቃታችሁ በህይወታችሁም በእምነታችሁም የምታፍሩ ከሆነ ጸጋ ሞገስ እያላችሁ የምትሰብኩትና የምትናገሩት የቱ ጋ ነው ተግባሩ? የለም። ለበረከት ሁን እኮ የሚለው ለብዙዎች መዳን ምክንያት ሁን ማለት ነው። ክርስቶስ ለብዙ አይደለ የተሰቀለው? ታዲያ የኛ አባት የቱ ጋ ነው የተሰቀለው? ብር አዋጡ ብቻ ነው እንዴ? አምጡ ነው እንዴ? ገንዘብ ብቻ ነው እንዴ? ታዲያ ስቅለታችን ብር ላይ ነው? እሱ እኮ ለብዙ ነው የተሰቀለው። ሞትንም ሲሽር ክርስቶስ ተንሥአ እሙታን እንላለን። በቃ ለብዙዎቹ ሞቶ ዳነ፣ ለብዙዎቹ ሞቶ አዳነ፣ ሞትን ገደለው እና እንዳያውቁት አይናቸው ተይዞ ነበር። ነገር ግን እርሱም እንዲህ አላቸው፣ እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው?
ኤማሁስ የአይን መያዣ መንደር ነው። ሁለተኛ ደቀ መዛሙርቱ ወደ ኋላ የሚመለሱበት መንደር ነው። ሶስተኛ ምርምራቸው፣ መነጋገራቸው ለጊዜው የነበረውን ችግር ብቻ እንጂ ዘላቂ ተስፋ፣ ዘላቂ እውነት፣ ዘላቂ ባህሪ እንዲኖራቸው አልተመኙም። ሌላው ተስፋ ቆርጠው እየተጓዙ ነው። ከሁሉም በላይ ደግሞ የአካልና የስነ ልቦና መጠውለግ ባህሪያቸው ሆኗል። እየጠወለጋችሁ ስትሄዱ አላቸው። ጥውልግ ብለዋል። መጠውለግ ማለት ፍሬ ማፍራት ማለት አይደለም። መጠውለግ ማለት የመድረቅ የመጀመሪያው መንገድ ነው። መጠውለግ ማለት ከነበረበት ውበት መርገፍ ማለት ነው። ከነበረበት ውበት መለየት ማለት ነው። ስለዚህ እየጠወለጋችሁ የምትሄዱት እርስ በርሳችሁስ የምትነጋገሩት እነዚህ ነገሮች ምንድን ናቸው ብሎ ሲጠይቅ ዞርም ብለው አላዩትም። ምን ስለሆነ? አይናቸው ተይዞ ነበረ። ብዙ ጊዜ አይናችንን እንገልጣለን ብለን ስንታገል ከገላጩ ጋር ካልተገናኘን አይገለጥም። ጌታ ሆይ አይኔን ግለጥ ካላል ብዙዎች የሚጋጩት አይናቸው ስላልተገለጠ ነው። አይን የማይገልጥ አይንን ለመግለጥ እድሉን ስለሚከለክል ሽፍን ስለሚያደርግ እና ቀሌዮጳ አለ እንግዲህ የክብር አባት የተባለው ማለት ነው። ቀሌዮጳም የሚባለው አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? እያየው እኮ ነው የሚያወራው። አሁን አንተ ሲል ማለት አንተ ሲል እንዴ ነው? ፊቱ ወደ ኋላ ዞሮ ነው ወይስ ቀጥ ብሎ እያየው ነው? አንተ ስል አሁን አንቺ ስል እያየው ነው ማለት ነው እኮ እያየው እኮ ነው። አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? ሞትን የሻረውን ያስተማራቸውን እሱም ብሎ የተከተሉትን አንተ እያሉት ነው ከፊት ለፊታቸው። ግን አይናቸው ተይዞ ነበር። አያችሁ፣ እግዚአብሔር አይናችንን ይግለጥልን። በእውነት ፊት ለፊት እያለ አይን መያዝ ከባድ ነገር ነው፣ ከባድ ነገር። አንድ ጊዜ አጋር ልጇ ውሃ ጥም ይዞት እርር እያለ ሲያለቅስ ውሃው አጠገቧ ነው ያለው። ሊሞት ሲቃረብ የጌታ መልአክ መጣና ትንሽ እልፍ በይና እዛ ጋር ውሃ ታገኛለሽ፣ ለልጁ ውሃ ስጪው አላት። ቅርብ ነበረ ግን አላየችውም። አጠገቧ ያለው ውሃ የልጁን ሕይወት እስኪያልፍ ድረስ አልተገለጠም። ግን መልአኩ መጣና ወዲያውኑ ሂጂ አጠገብሽ ያለው ውሃ፣ ያን ውሃ ጠጣ። የአብርሃም ዘር ሆኖ እስማኤላውያን በሙሉ አረቦች በሙሉ የተገኙት ከሱ ነው። ትልቅ ሕዝብ ሆኖ ይሄው ዛሬ እኛ ዘይት አጥሮን በዘይት እንማቀቃለን። ናፍታው ቤንዚሉ ጠፍቶ አሁን እዛ በቃ መሄጃም የለም። ወደ አህያና ወደ ፈረስ እየተመለስን ነው። እና የዛን ጊዜ የነበረው መገለጥ አጠገቡ ያለውን እንኳ ለማየት እድል አላገኘችም። እና እዚህም እንደዛው ሆነ። እየጠወለጋችሁ ስትሄዱ ቀሌዮጳ ሲናገር እንዲህ አለ። አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን አለው። እርሱም ይህ ምንድን ነው እያለ ደግሞ ትኩር ብሎ ያያቸዋል። እስከዛው አይናቸው ተይዟል። እርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው። እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። ትልልቆቹ ሰቀሉት አለ፣ ትልልቆቹ ገደሉት አለ። አሁንም ትልልቆቹ ይገሉናል። አያችሁ፣ የእኛ ትልልቆች ትልቅ ሳይሆኑ ትልቅ የሆኑት ያጠፉናል። ትልቅ ናችሁ ያላላቸው በራሳቸው ትልቅነት ብቻ የሚያብጡ ከሆነ ያከሱናል። እነሱ ይወፍራሉ፣ እኛ እንከሳለን። እግዚአብሔር ምሕረቱን ያብዛልን።